ዛሬ እና እግዚአብሔር ከረዳን በሚቀጥለው ሳምንት አንድ ክፍል እናያለን። የይሁዳን መልእክት አብረን እንመለከታለን፣ አብረን እንማራለን። እግዚአብሔር የሚያስተምረንን አብረን በጋራ የምንመለከት ይሆናል። እግዚአብሔር ይባርካችሁ። እኔ በድሮ ትርጉም አነበዋለሁ። የድሮ ትርጉም ከያዛችሁ አብራችሁ ብትከተሉኝ ደስ ይለኛል። ካላስቸገርኳችሁ 1 ደቂቃ ወይም 2 ደቂቃ ቆመን እግዚአብሔርን ቃል እናንብብና ቀጥታ እንከፋፈላለን። የኢየሱስ ክርስቶስ ባሪያ የያዕቆብም ወንድም የሆነ ይሁዳ በእግዚአብሔር አብ ተወደው ለኢየሱስ ክርስቶስም ተጠብቀው ለተጠሩ ምሕረትና ሰላም ፍቅርም ይብዛላችሁ። ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ ተግቼ ሳለው ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ። ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንዶች ሰዎች ሾልከው ገብተዋልና ኃጢአተኞች ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ። ንጉሳችንን ጌታችንን ብቻውን ያለውን ኢየሱስ ክርስቶስን ይክዳሉ። ዳሩ ግን ሁሉን አንድ ጊዜ ፈጽሞ ምንም የተማራችሁ ብትሆኑ ጌታ ከግብፅ ሀገር ሕዝቡን አድኖ የማያምኑትን በኋላ እንዳጠፋቸው ላሳስባችሁ ወዳለሁ። መኖሪያቸውን የተዉትን እንጂ የራሳቸውን አለቅነት ያልጠበቁትን መላእክት በዘላለም እስራት ከጨለማ በታች እስከ ታላቁ ቀን ፍርድ ድረስ ጠብቋቸዋል። እንዲሁም እንደነርሱ ዝሙትን ያደረጉና ሌላን ሥጋ የተከተሉ ሰዶምና ገሞራ በዙሪያቸውም የነበሩ ከተሞች በዘላለም እሳት እየተቀጡ ምሳሌ ሆነዋል። እንዲሁም እነዚህ ሰዎች ደግሞ እያለሙ ሥጋቸውን ያረክሳሉ፣ ጌትነትንም ይጠላሉ፣ ስልጣን ያላቸውን ይሳደባሉ። የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር ጌታ ይገሥጽህ አለው እንጂ የስድብን ፍርድ ሊናገር አልደፈረም። እነዚህ ግን የማያውቁትን ሁሉ ይሳደባሉ፣ አእምሮም እንደሌላቸው እንስሶች በፍጥረታቸው በሚያውቁት ሁሉ በእርሱ ይጠፋሉ። ወዮላቸው! በቃየል መንገድ ሄደዋልና ስለ ደመወዝም ለበለዓም ስህተት ራሳቸውን አሳልፈው ሰጥተዋል። በቆሬም መቃወም ጠፍተዋል። እነዚህ ከእናንተ ጋር ሲጋበዙ በፍቅር ግብዣችሁ እንደ እድፍ ናቸው። እንደ እረኞች ያለ ፍርሃት ራሳቸውን ይጠብቃሉ። በነፋስ የተወሰዱ ውሃ የሌለባቸው ደመናዎች ፍሬ የማያፈሩ 2 ጊዜ የሞቱ ከነስራቸው የተነቀሉ በበቃ የደረቁ ዛፎች የገዛ ነውራቸውን አረፋ እየደፈቁ ጨካኝ የባህር ማዕበል ድቅድቅ ጨለማ ለዘላለም የተጠበቀላቸው የሚንከራተቱ ከዋክብት ናቸው። ከአዳም ጀምሮ 7ተኛ የሆነ ሄኖክ እነሆ ጌታ በሁሉ ላይ እንዲፈርድ በኃጢአተኝነትም ስላደረኩት ስለ ኃጢአተኛ ስራቸው ሁሉ አመፀኞችን ኃጢአተኞች በእርሱ ላይ ስለተናገሩ ስለ ጭከና ነገር ሁሉ ኃጢአተኞችን ሁሉ እንዲወቅስ ከአእላፍ ቅዱሳኑ ጋር መጥቷል ብሎ ለእነዚህ ደግሞ ትንቢት ተናገረ። እነዚህ እንደ ምኞታቸው እየሄዱ የሚያንጎራጉሩና ስለ ዕድላቸው የሚያግሮመርሙ ናቸው። እንዲረባቸውም ለሰው ፊት እያደሉ አፋቸውን ከመጠን ይልቅ ታላቅ ቃል ይናገራል። ጌታ ይባርካችሁ። እንቀመጥ። በጣም ግራ የሚያጋቡ ሀሳቦች እንዳነበባችሁ እንዳስተዋላችሁ አስባለሁ። የሚያስፈሩ የሚመስሉ ነገሮችንም እንዳነበባችሁ አስባለሁ። አንድ ነገር ልንገራችሁና
እኔ በግሌ ካነበብኳቸው መጽሐፍ ቅዱስን ሳጠና እንደዚህ እንደ ይሁዳ ረጅም ጊዜ ፈጀብኝ የለም። ብዙ ጊዜ ተሟግቼ ብቻ የገባኝን አካፍላችኋለሁ። በግሌ ተረዳሁትን አካፍላችኋለሁ። የነካኝን ፐርሰናል የነካኝን ማለት ነው። እና በጣም ለእንተናችሁ ጆሮ ሆኖ እንድትሰሙኝ ጋብዛችኋለሁ። እሺ የይሁዳ መልእክት እንግዲህ አምስተኛው አጭር ደብዳቤ ነው። አንዳንዶቻችሁ ምንድነው ሁሌ አጫጭር እየመረጠ ያካፍለናል እንዳትሉ ከነ ሶስተኛ ዮሐንስ ከነ ፊሊሞና ከነ አብድዩና ከሁለተኛ ዮሐንስ ቀጥሎ ያለ ትንሹ መጽሐፍ ነው። ግን እንደ ትንሽነቱ በጣም ማለት ለምሳሌ ብዙ ሰዎች ተጠቅሰዋል። አንበባችሁ ከሆነ ማለት ነው። መላእክት ተጠቅሰዋል። ቅዱሳን መላእክት፣ ርኩሳን መላእክት ተጠቅሰዋል። እና አዳም ተጠቅሰዋል። ሄኖክ፣ ሙሴ፣ ቃየን፣ በጣም ብዙ ከተሞች ተጠርተዋል። ሰዶምና ገሞራ በዙሪያቸው ያሉ ከተሞች፣ በጣም ብዙ ከተሞች ማለት ጸሐፊው ይሁዳ እንዴት እየቸኮለ ብዙ ማስረጃዎችን እያቀረበ እንደጻፈ እናስተውላለን። እንግዲህ በአስፈላጊው ዲቴል ዋና ዋና ሐሳቦችን ለማየት እንሞክራለን። አብሬ ማነሳው ሌላ ክፍል አለ። ምክንያቱም ሁለተኛ ጴጥሮስ ምዕራፍ 2 በጣም ከይሁዳ መልእክት ጋር በጣም ተመሳሳይነት አለው። እንዲያውም አንዳንዶች ምን እስከ ማለት ጸሐፊው ራሱ አንድ አይነት ሰው ነው የጻፋቸው እስከ ማለት ድረስ ማለት ነው። የእውነትም ለመናገር የመልእክቱን ኮንቴንት ስታዩ በጣም የሚመሳሰሉ ሐሳቦች አሉት። ግን ይሄኛው ቀጥታ ምዕራፍ አንድን በምናይበት ጊዜ ምን ይላል? የኢየሱስ ክርስቶስ ባሪያ የያዕቆብም ወንድም የሆነ ይሁዳ አይደል? ይሁዳ ጽፎታል። ስለዚህ የተጻፈላቸው ሰዎች አሉ። የተጻፈላቸው ሰዎች እንግዲህ ሁለተኛ ጴጥሮስ የጻፈላቸው ሰዎችና ይሁዳ የጻፈላቸው ሰዎች ተመሳሳይ ኦዲየንስ እንደሆኑም እናውቃለን። ብዙ ሰዎችም ይስማማሉ። እሺ፣ ስለዚህ ጸሐፊው ማን ነው? ጸሐፊው ይሁዳ ነው። እንዲያውም ራሱን በጣም ለየት ባለ ሁኔታ ለየት ማለት ባንችልም ባሪያው ይሁዳ እያለ ነው የሚያስተዋውቀው ራሱን። ትዝ የሚላችሁ ከሆነ ሌሎች ወንድሞቹም ያዕቆብም ወንድም ይላል አይደል? ያዕቆብ ራሱን ሲያስተዋውቅ ራሱ ባሪያ እያለ ነበረ። ጴጥሮስ ትዝ ካላችሁ ሁለተኛ ጴጥሮስን አይደል አሁን ቅድም ያልኳችሁ ስምዖን ጴጥሮስ ባሪያው እያለ ራሱን ኦብቪየስሊ ደግሞ ታውቃላችሁ ሐዋርያው ጳውሎስም ራሱን ብዙ ጊዜ ባሪያ እያለ ይናገራል። ማለት ያው ኮመን ሰላምታ ሊሆን እንደሚችል እናስባለን። በእርግጥ ግን ኮንቴክስቱን ማለት ወረድ ብለን ስናይ ፈርስት ኦፍ ፕሪቪሌጅ አይደለም አይደል? ለዛውም በዛ ዘመን በሮማን ኢምፓየር የሚገዙበት ጊዜ ስለነበር 1/5 የሚሆነው የሮማን ኢምፓየር ስሌቨሪ ውስጥ ነበር። ያ ማለት ወደ 20 ሚሊዮን አካባቢ፣ አንዳንዶች ከፍ አድርገው እስከ 60 ሚሊዮን ያደርሱታል ባሮች የነበሩበትና ፕሪቪሌጅ አይደለም ባሪያው ይሁዳ እያለ ሲጠራ ማለት ነው። በተለይ ደግሞ ወደ ታች ስንወርድ በጣም ተሳዳቢዎች አሉ፣ ተቃዋሚዎች አሉ። አንዳንድ ጊዜ ሐዋርያ ጳውሎስ ሲናገር ልክ ሲቃወሙት ራሱን ሐዋርያ ነኝ እያለ እንደ መከራከሪያ ፖይንት ያስቀምጠና እንትን ለማለት ይሞክራል። ግን በጣም ተሳዳቢዎች ባሉበት ዶንት ኬር ባሪያ ነኝ እያለ ያወራል። በኋላ ማነሳው ፖይንት አለ ይሄን በተመለከተ። ግን አይ ቲንክ ማን ጻፈው ለሚለው ባሪያው ራሱን ባሪያ የክርስቶስ ኢየሱስ ባሪያ አድርጎ አይደንቲፋይ ያደረገው ይሁዳ። እሺ፣ ከዛስ ምን ይላል? በእግዚአብሔር አብ ተወደው ለኢየሱስ ክርስቶስ ተጠብቀው ለተጠሩ አይደል? እስቲ በእግዚአብሔር አብ የተወደደ
መቼስ ያላወጣ ካለ በጣም እንትልል ነበር። እሺ ቀጥታ መልእክቱ የደረሳቸው ሰዎች አሉ አይደለ? አሉ። ኦፍ ኮርስ ለኛም ደግሞ ይሄ መልእክት ዛሬ ደርሶናል። እግዚአብሔር ይመስገን። በአብ ተወደናል ብለን እናምናለን፣ እንቀበላለን። በዚህም ማለት ነው። ግን አንድ ነገር ማንሳት ፈልጋለሁ በጣም በጥንቃቄ። ይሄ መልእክት የተጻፈላቸው ሰዎች አሉ። ይሄ መልእክት ሲጻፍላቸው እንደው በተቻለ መጠን በእነሱ ጫማ ውስጥ እንደው እነሱ በሚተነፍሱት አየር ማለት እንችላለን፣ በሚሄዱበት፣ በሚዳስሱት፣ በሚነኩት በእነሱ ወርድ ለመግባት እንሞክራለን በተቻለን መጠን። እነሱ ተጠብቀው ለተጠሩ ሲሉ ምን ሊያስቡ ሊረዱ ይችላሉ የሚለውን ነገር ማለት ነው። እሺ ስለዚህ ይህን ልብ በሉልኝ፣ በኋላ ተመልሼ እመጣበታለሁ። ከዛ ምሕረትና ሰላም ፍቅርም ይብዛላችሁ ካለ በኋላ ባርኮቱን ካስተላለፈ በኋላ አንድ ሐሳብ ይቀጥላል። በቃ ጥድፊያ ላይ ነው። በምን አይነት እንደው ስሜት ውስጥ ሆኖ ሊጽፈው ይችላል ብለን ስናስብ ኮንቴንቱን ስናይ በጣም የቸኮለ እንደገና ለተደራሲያኑ በጣም ሊናገረው የሚፈልገው ቶን ያለበት at the same time ደግሞ በጣም የሚያዘነበት የተቀላቀለበት እንደዚህ አይነት ስሜት ውስጥ ያለ ይመስለኛል። ግን ዞሮ ዞሮ ወዳጆች ሆይ ስለምንካፈለው መዳናችን ልጽፍላችሁ ተግቼ ሳለው ይላል። ኦሪጂናል ኢንቴንሽኑ ጸሐፊው ባሪያው ይሁዳ ሲጽፍ ኦሪጂናል ኢንቴንሽኑ ምንድን ነበር እያለ ነው? ስለ መዳን ስለ ድነት ሐሳብ ልጽፍላችሁ በጣም ልነግራችሁ አስቤ ነበር። ካን ዩ ኢማጂን ምን አይነት ፕሬሽስ የሆኑ የመዳን ሐሳቦችን ሊጽፍ ይችል እንደነበር። ምናልባትም አሁን እስከ ዛሬ ብዙ የሚያከራክሩን አሉ አይደል? ምናልባትም ሊዳሰሱ ይችሉ ነበር። ምናልባት የምናውቃቸውንም ሐሳቦች ቦልድሊ ደግሞ ሊጽፍልን የሚችል ነበር። ይሁን ነው። ግን የእግዚአብሔር ሐሳብ ያው እሱ አልነበረም። በጣም አንገብጋቢ ጉዳይ ነበረ። እንደው ኦሬዲ ያው ስለ መዳን ያውቃሉ፣ አትሊስት ድነናል ብለው ያስባሉ። ስለዚህ እሱ ላይ ከሱ ይልቅ በጣም ያንገበገበው በጣም ትኩረቱን የሳበው ሁሉም ሰው በቃ ጆሮ ሰጥቶት እንዲሰማ የፈለገ ነገር አለ። ምን? እስቲ እናንብበው። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ። በአዲሱ መደበኛ ትርጉም ላይ ልጽፍላችሁ ተግቼ የሚለውን ጓጉቼ ይለዋል ነው አይደል? ጓጉቼ በጣም በቃ ፈልጌ ናፍቄ በእንደዚህ አይነት እንትኑስ ነበርኩ። አንፎርቹኔትሊ ትልቅ አደጋ አለ በቤተ ክርስቲያን፣ ትልቅ ችግር አለ በቤተ ክርስቲያን። ዝም ብሎም ደግሞ አይደለም፣ የመጋደልን ሐሳብ ይናገራል። ምንድን ነው መጋደል? ትንሽ ቃሉ ጠንከር ያለ ሐሳብ አይደል? ሙሉ ትኩረትን የሚጠይቅ ከባድ ዲተርሚኔሽንን የሚፈልግ ቁርጠኝነትን የሚጠይቅ እንደው በዋዛ በፈዛዛ አይነት ነገር የሚታለፍን ሐሳብ አይደለም ሊናገር የሚንደረደረው። እንድትጓደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኛል። እንደው ምን ይሆን መዳንን የሚያክል ነገር ይሄ ነገር ለጊዜው ሆልድ ይሁን ብሎ ሌላ ነገር እንዲጽፍ ትኩረቱን ይሳበው። እሺ ለምንድን ነው ተጋደሉ የሚለው? ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንድ ሰዎች ሾልከው ገብተዋልና። በቃ ሾልከው የገቡ ሰዎች አሉ በቤተ ክርስቲያን። አንዳንድ ጸሐፊዎች ምን ይላሉ? ሲቪር የሆነ ስፒሪቹዋል ኢንፊልትሬሽን በቤተ ክርስቲያን ውስጥ ነበር እና እነዚህ ሾልኮ ገቦች በቤተ ክርስቲያን ውስጥ አሉ።
ሾልከው ገብተው ብዙ ዳሜጅ ብዙ ዲስትራክሽን ያደርጋሉ እናያቸዋለን። ግን ለዚህ ፍርድ ከዚህ በፊት ተጽፈዋል ይለናል። መቼ? ከብዙ ጊዜ በፊት አይደል? እንግዲህ ይሄ ጽሁፍ ከተጻፈ ኤግዛክትሊ ታይሙ ባይታወቅም ግን ብዙ አጥኚዎች ብዙ ሊቃውንት እንትን ሲሉ ኦኬ ከኢየሩሳሌም ከመደምሰሷ በፊት ሊሆን ይችላል ከ70 ዓመተ ምህረት። ስለዚህ ጸሐፊው ወዴት ይወስዳቸዋል? ኦል ዘ ዌይ ወደ ኋላ የሆነን ነገር ኤንሸንት ልንልባቸው ወደ 400 ምናምን ዓመት አካባቢ የተጻፈን አንድ ሐሳብ እንዲያስታውሱ ያደርጋቸዋል። ስለ ፍርድ የሚያወራ ሐሳብ፣ ስለ ከባድ ፍርድ የሚያወራ ሐሳብ። እዚህ ጋር በጥንቃቄ ስሙኝ። ልክ ተደራሲያኑ ይህንን መልእክት የሚሰሙ ሰዎች ምን አይነት ካልቸር ምናምኑን ተውት፣ ግን ኦኬ አክቹሊ ስለ ካልቸር ማውለት ትንሽ ያስፈልጋል። ምን አይነት አንደርስታንዲንግ አላቸው ብለን ስንጠይቅ አሁን ለምሳሌ ቁጥር 9 ላይ ዊርድ የሆነ ሐሳብን ታገኛላችሁ። ሚካኤል ከማን ጋር ተከራክሯል? ከዲያብሎስ ጋር ተከራክሯል ይላቸዋል። መቼ ነው? መጽሐፍ ቅዱሳችንን ከፍታችሁ ከዘፍጥረት ጀምሮ ስታዩ ይህንን ሐሳብ መቼስ አታገኙትም። ሚካኤልና ዲያብሎስ ሲከራከሩ ማለት ነው። ጌታ አመጣው ይህንን ሐሳብ ብለን እንጠይቃለን። ሌላው ቁጥር 14 ላይ ስታነቡ እኔ ላንብብላችሁ። ከአዳም ጀምሮ 7ተኛ የሆነ ሄኖክ ይዘረዝርና ከዛ ወረድ ብሎ ለእነዚህ ደግሞ ትንቢት ተናገረ ይላል። መቼ ነው ሄኖክ ትንቢት የተናገረው? እንዲያውም ሄኖክ ብራዘራን አካፍሎናል አይደል? እንዲያውም የተወሰኑ ሐረጎች ነው ስለ ሄኖክ ራሱ የምናውቀው አይደል? ግን ተደራሲያኑ ሪሜምበር ጂዊሾች ናቸው በዋነኝነት። ስለዚህ የሆነ የሚያውቁት ታሪክ አለ ማለት ነው። እንግዲህ ስንደርስበት በደንብ እናየዋለን። የሚካኤልና የዲያብሎስ ክርክር የሆነ በተለምዶ ስቲል ከ400 ምናምን ዓመት በፊት እንትን አለ፣ አፈታሪክ አለ። አሰርሽን ኦፍ ሞሰስ ወይንም የሙሴ እርገት የሚባል አንድ ጊዜ ወይድ ስለዚህ እንትን ኢያሱ በእንትን ፊት ቆሞ ምናምን ሲያካፍለን ነበር። ኦኬ እሱንም ግን ይህንን የአሰርሽን ኦፍ ሞሰስን ሐሳብ ሙሴ አርጓል ምናምን የሚለውን በጣም የሚያውቁ ሰዎች ናቸው። ስለዚህ ያንን ሐሳብ ይጠቅስና ምን ይላል? ያስቀምጠዋል። ያ ማለት ግን ስለነሱ ሐሳብ አፕሩቭ እያደረገላቸው አይደለም፣ እያጠናከረላቸው አይደለም። ግን ያንን የሚያምኑ ሶሳይቲ አለ። ስለዚህ ይሄው እናንተ በምታውቁት ታሪክ እንኳን እንዲህ ይላል እያለ ነው የሚሞግተው። በተመሳሳይ የሄኖክን ትንቢት በሚናገርበት ጊዜ again ሶሳይቲው ያምናል። ምን ያምናል? የሄኖክን ትንቢት ያምናል። ቡክ ኦፍ ኢኖክ የምንለው ማለት ነው። 3 አይነት ቡክ ኦፍ ኢኖኮች አሉ። በተለይ የመጀመሪያው መጽሐፈ ሄኖክ 1 የሚባለው ኦሪጂናል የተጻፈው በአራማይክ ነው። ግን ሙሉ ኦልሞስት ሙሉ የሚባለው እንትን ጽሁፍ ያለው በአማርኛ በግዕዝ አቶፒክ ላንጉጅ ስለሆነ እንግዲህ ሞር ደግሞ ከኛ ጋር የቀረበ ሐሳብ አለው ማለት ነው። 2ኛና 3ኛም አለው። ግን ዞሮ ይህንን በጣም ያውቃሉ፣ ሰምተዋል። እዚህ ጋር ብቻ አይደለም። ማይግነስ አዚጎ እናያለን። አንድ ባንድ በጣም የሚገርም ሐሳብ ያነሳል። ስለዚህ መጽሐፈ ሄኖክን ሐሳብ አንስቶ ይናገራል። እኔ በቅርቡ አንብቤው ነበር። ወደ 42 ምዕራፎች አሉት። ኢትስ ፉል ኦፍ ሚስትሪ እና ፍርድ የተሞላ ሐሳብ ነው። ለዛ ነው ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ እያለ የሚላቸው ማለት ነው። አንድ ጥቅስ ላንብብላችሁ። ባይዘ እዚህ ጋር የመጽሐፈ ሄኖክን አንዳንድ ሐሳቦች 2ኛ ጴጥሮስ አንዳንድ ሐሳቦች አነሳለሁ። ያ ማለት ግን ስለ መጽሐፈ ሄኖክ ኦተንቲክ ሆኖ እግዚአብሔር ቃል ሆኖ እስትንፋሰ መለኮት ሆኖ በዛ ደረጃ ያቀረብኩት አይደለም። ይሄን በጥንቃቄ ያዙልኝ። ጀስት እንደ ሂስቶሪካል እንትን ነው። ለካ ጸሐፊውን በዛ ወደ ነው በዛ ቶን ነው የሚናገር። እናንተ የምታምኑበት የሰማችሁት እንኳን እንዲህ ይላል
በሚል ማለት ነው። ስለዚህ አንድ ጥቅስ ባነብላችሁ ልክ የመጀመሪያው ምዕራፍ ላይ እንደዚህ ታገኛላችሁ። ለጻድቃን ግን ሰላምን ያደርግላቸዋል፣ የተመረጡትንም ይጠብቃቸዋል። ምን ያረቱን? የተመረጡትን ይጠብቃቸዋል፣ ለእነርሱም ይቅርታ ይደረግላቸዋል። ከዛ ወረድ ይልና አጌን ለተመረጡ ግን ብርሃን፣ ፍቅር፣ ደስታና ሰላም ይሆናል ይላል። ይህንን በልባቸው ያዙልኝ። አንድ ልጨምር። ፍርድን ያደርግላቸው ዘንድ እነሆ ከብዙ ቅዱሳን ጋር ይመጣል፣ ዝንጉዎችንም ያጠፋቸዋል። ኃጥአን ዝንጉዎች ፈጽመው በእርሱ ላይ ስላደረጉት ሁሉ ስጋዊውን ሁሉ ይወቅሳል። በደንብ ስታነቡ ስለ መሲሁ ይናገራል። ኢቭን ኢሳያስ ላይ ያለው ሐሳቦችንም ወስዶ እንትን ይላል። ግን ፍርድን ያደርግላቸው ዘንድ ስለዚህ ጸሐፊው ማነው ተደራሲያኑ ይሄንን ሲሰሙ ከብዙ ጊዜ በፊት ተጻፉ ሲላቸው ያውቃሉ እነማን እንደሆኑ ማለት ነው። ለፍርድ የተጻፉ ሰዎች አሉ። ስለዚህ ይሄንን መጽሐፍ በጣም ስለሚያውቁ አቴንሽናቸውን መያዝ ይፈልጋል፣ ማስረዳትም መሞገትም ይፈልጋል። ለዛ ነው ቅድም በልባቸው ያዙልኝ ያልኩት። ተጠብቀው ለተጠሩ ሲል ወዲያውኑ እኛንን ብለው ያስባሉ። at the same time በኋላም ወደታች የሚዘረዝራቸው ሐሳቦች በደንብ ለነሱ ግልጽ ይሆናል። ስለዚህ ከብዙ ጊዜ በፊት ኦልሞስት ሙሉ መጽሐፉን ባይሆን ግን አብዛኛው ፍርድ የተሞላበት እንትን ፕሪዲክት አድርጓል። ሄኖክ ትንቢት ተናግሯል። እነሱ ሰዎች ይኸው አሁን በመካከል እንደነሱ አይነት ባህሪ ያሉ ሰዎች በመካከላቸው አሉ እያለ ይናገራል። እሺ ሾልከው ገብተዋልና፣ እሺ ሾልከው ቢገቡ ምን ችግር አለው? እንደው በኢየሱስ ስም ብሎ ማፍረስ አይቻልም? ወይንም እንደው እነሱን ቤተክርስቲያንን በጣም 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 በክፉ ባስተምሮ በልምምድ የሚጎዳ እንትን አላቸው። እኔ ይሁዳን ሳስብ የሰጠውት ታይትል ጸጋን የለወጠ ጌታውን የካደ ፍርዱን አፋጠነ የሚል ነው። እሺ ምን ያደርጋሉ እነዚህ ሰዎች ሲባል ኃጢአተኞች ሆነው የአምላካችንን ጸጋ በሴሰኝነት ምን ያደርጋሉ? ይለውጣሉ ይላል። እኔም ቡና ያው ታውቃላችሁ ወዳለው ስከፍል ምን ይሰጠኛል? ቡና ይሰጠኛል አይደል? የመገበያው ቋንቋ ማለት ነው። ኤክስቼንጅ ያደርጋሉ። እነዚህ ሰዎች የአምላካችንን ጸጋ በሴሰኝነት ይለውጣሉ። ኤክስቼንጅ የማድረግን የመገበያ እንትን ነው የሚያቀርቡት። ወገኖቼ፣ ወንድሞቼ፣ እህቶቼ ጸጋ ባይዜ ሁላችን በጸጋ ነው መቼስ አይደል? በጸጋ ነው እዚህ የመጣ ነው የምንኖረው ምን ተነፍሰው። እኔ በጣም ጸጋ ሁላችሁ የምትሉት አለ አይደል? እንደ በጸጋ እኔ በጣም የእግዚአብሔር ጸጋ የበዛልኝ ሰው ነኝ። አም ሹር እናንተም በስቶላችኋል። ኢየሱስ ክርስቶስ ሲመጣ ጸጋንና እውነትን ተሞልቶ መጣ አይደል? ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይለናል። እያንዳንዳችን እንካፈለው ዘንድ ደግሞ ያንን ፕሬሸስ የሆነ ጸጋ የእግዚአብሔር አብ ፈቃድ ሆነ አይደል? ስለዚህ ምን አለ? የኃጢአት ደመወዝ ምንድን ነው? ሞት ነው። በልጁ በኢየሱስ ክርስቶስን የእግዚአብሔር ነፃ ስጦታ ምንድን ነው አለ? የዘላለም ሕይወት ነው። ስጦታን ሰጥቷል አይደል? ዋጋ ተከፍሎበታል። ስለዚህ የምንቆምበት ጸጋ፣ የምንበረታበት ጸጋ፣ ተገን የምናደርገው ጸጋ፣ የምንቆምበት ጸጋ የኢየሱስ ክርስቶስ ጸጋ ነው። እግዚአብሔር ይባረክ። ለዛ ነው ሐዋርያው ጳውሎስ በሮሜ ምዕራፍ 5 ላይ የሚገርም አይነት ንጽጽርን እንትን ይላል። እንግዲህ በእምነት ከጸደቅን ካለ በኋላ በእምነት ከጸደቅን ምን ወደዚች ወደ ቆምንባት ጸጋ እያለ ሌላ ሐሳብ ይናገራል። የቆምንባት ጸጋ እግዚአብሔር ይመስገን፣ የማያንሸራትት ጸጋ፣ የማይጥል ጸጋ አይደል? ግን ይሄ ጸጋ ወደኛ ሲደርስ አምነን ስንቀበልና ልጆች ስንሆን ተሰጠን አይደል? ግን ሰዎች ይህንን ጸጋ ምን ሊሉ ይችላሉ? ሊተው ይችላሉ። አልፈልግም ሊሉ ይችላሉ። ልክ ሐዋርያ ጳውሎስ እንደሚያነሳው
እንግዲህ በኃጢአት ጸንተን እንኑር አይደለም አይደል? እንደዚህ አይነት ኩዌስችን ነበር ለሮሚ ሰዎች። ተመሳሳይ እዚህም ጋር እንደዚህ አይነት ሐሳብ አለ። ሰዎች ጸጋን ትተው ነበር። ለዛው የለወጡት በምንድን ነው? መቼስ ፖዚቲቭ ነገር ሰጥተን ፖዚቲቭ ነገር አይደል? ገንዘቤን ሰጥቼ ቡናዬን ተቀብያለሁ። አትሊስት ግን ገንዘቤን እንትን ብዬ በሌላ ነገር ቢለወጥ አይደል? ትንሽ ኤክስፔክትድ ያልሆነ ነገር ማለት ነው። የአምላካችንን ጸጋ በሴሰኝነት ይለውጣሉ ይላል። በጣም በሚያሳዝን ሁኔታ ጴጥሮስ እንዴት አድርጎ ነው እነዚህን ሰዎች የሚገልጸው? ያው የክርስቲያኖች ህብረት ውስጥ ምናምን ይመጣሉ፣ ይካፈላሉ፣ ቸርች በደንብ አብረው ይዘምራሉ፣ ምን ይላሉ ምናምን። ግን ችግሩ ምንድን ነው? ሲመጡ ራሱ የሚመጡበት ዓላማ እንደ ወርሺፕ ለማድረግ ምናምን አይደለም። ኢንቴንሽናል የመዳራትን የሴክሹዋል ኢሞራሊቲን ሐሳብ ይዘው ነው የሚመጡት። እና ይሄ ቸርች ውስጥ በእምነታቸው የደከሙ ወይም አዳዲስ ክርስቲያኖች ምናምን የሚባሉ አሉ አይደል? ኢንቴንሽናሊ እነሱን ሄደው ምን ያደርጋሉ? ያስታሉ። የምንዝርናን ተግባር ያካሄዳሉ። ኬታ መጣሁት ላንብብላችሁ። እነዚህኑ ሰዎች ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 2 ላይ እነርሱ የዋጃትን ጌታ እንኳ ክደው የሚፈጥነን ጥፋት በራሳቸው ላይ እየሳቡ የሚያጠፉ ኑፋቄን አሾልከው ያገባሉ። ሾልኮ የገቡ ሰዎችንም ጴጥሮስ እያነሳ ነው። ከዛስ ብዙዎችም በመዳራታቸው ይከተሏቸዋል፣ በእነርሱም ጠንቅ የእውነት መንገድ ይሰደባል። እነዚህ ሰዎች ምን ያደርጋሉ? ገና በጠራራ ፀሐይ ግጥም አድርገው ጠጥተው ይመጣሉ። መጠጥ ማለት ነው አይደለም? መጠጥ ጠጥተው ይመጡና ባህሪያቸውን ሲገልጽ በጣም አይኖቻቸው ምንዝርናን የተሞሉ ናቸው። which means ምንድነው? አውቶማቲካሊ አንድን ሰው ሲያዩ አእምሯቸው ውስጥ ያለው ያ ነው። እንደዚህ ይላል። በቀን ሲዘፍኑ ቁጥር 13 ላይ ስሙኝ በደንብ። በቀን ሲዘፍኑ እንደ ተድላ ይቆጥሩታል። ሲዘፍኑ የሚለውን ብዙ ቨርዥኖች ስታዩ ሲጠጡ የተለያዩ አይነት እንትኖች ይሰጡታል። ከዛስ ነውረኞችና እርኩሳን ሆነው ከናንተ ጋር ሲጋበዙ በፍቅር ግብዣ ይዘፍናሉ። በፍቅር ግብዣ ማለት በጌታ እራት ነው ባይዜ። እሺ ከዛስ ምንዝርና የሞላባቸው ኃጢአትንም የማይተው አይኖች አሏቸው። አይኖቻቸው የተሞሉት እሱን ነው፣ ምንዝርናን የተሞሉት። ከዛስ የማይጸኑትን ነፍሳት ያታልላሉ። እኔ ይሄ በጣም አቴንሽኔን ካች አድርጎታል። ስሙኝ በደንብ። መመኘት የለመደ ልብ አላቸው። ልብ ለካ ሊለምድ ይችላል መመኘትን። ትዝ ይላችኋል የዚህ ሰው ወንድም ያዕቆብ በመጀመሪያው ምዕራፍ ላይ ምኞትን አስቀመጠ፣ ኃጢአትን አስቀመጠ፣ ሞትን አስቀመጠ አይደል? ይህን ብዙ ጊዜ እናወራዋለን። የአንድ ቤተሰብ ልጆች ናቸው ምኞት፣ ኃጢአት፣ ሞት አይደል? እነዚህ ሰዎች ኦልሬዲ ይህንን ስቴፕ አልፈዋል። ምኞት የለመደ ልብ አላቸው። ስለዚህ ሲመጡ ራሱ አቴንሽናቸው እንደዛ ነው። በጣም ቻሌንጂንግ ሐሳብ ነው። አይ አንደርስታንድ። ግን እስከ መቼ ነው ማንነጋገረው? እስከ መቼ ነው ማንሰማው? አንዳንዴ ቻሌንጂንግ የሆኑ ከባድ ሐሳቦችን ማውራት አለብን። እኔ በጣም እግዚአብሔር ይርዳን። ጌታ ኢየሱስ አንድ ጊዜ ወደ ሴት ያየ የተመኛትም ምን አድርጓል? አመንዝሯል አይደል? ገላትያ ምዕራፍ 5 ላይ የሥጋን ስራ ሲዘረዝር ምን አለ? ዝሙት ርኩሰት ይለዋል አይደል? ጌታ ኢየሱስ ያመነዝራል የሚለውን እንትን ሄዳችሁ ብታዩ የሚጠቀመው ቃል እንትን ነው፣ ፖርኒያ የሚል ቃል ነው የሚጠቀመው, which is a root word ለፖርኖግራፊ ማለት ነው. አንዳንድ ጊዜ በጣም ያለንበትን ጊዜ ሳስብ
በጣም ያስፈራል። ርኩሰት የሚለውን ገላትያ ያለውን ሐሳብ ፖርኒያ የሚል ነው የሚጠቀምበት። ሴም ቲንግ ሌሎች ብዙ ሐሳቦችም አሉት። ስንመጣ ጊዜው ሲደርስ እናወራባቸዋለን። ግን እኔ ይሄ ነገር ማለት አስቸጋሪ ነው በእኛ ዘመን ቻሌንጅ ያደርጋል። እንግዲህ ወጣቶች አይደላችሁ? ወጣቶች እንደመሆናችን we have to seriously talk እና የሆነ ምሽት ላይ እንትን አረኩኝ እንደው በክርስቲያኖች ላይ የተሰራ ስታቲስቲክስ ነገር ነው እንደዚህ አይነት እና በጣም ሾኪንግ የሆነ እንትን አነበብኩኝ። ከ5 ፓስተሮች አንዱ ፋይት ላይ ነው፣ ፖርኖግራፊ እንትን ላይ ፋይት ላይ ነው ይላል። 70% ወንዶች ስለ ቸርች እንትን ነው እና 70% እንትኖችም ወንዶችም ፋይት ላይ ናቸው ወይም ኤክስፒሪየንስ አላቸው። በምን? በዚህ በፖርኖግራፊ ኢሹ ማለት ነው። 40% የሚሆኑ ሴቶች ሴም ቲንግ እና እኔ am not pointing anyone by the way ግን ምንድን ነው አሁን ማለት ጊዜው የጨመረ ሲሄድ this is becoming very serious እና እርግጠኛ ነኝ ፖርኒያ የሚለውን ሐሳብ ጸሐፊያን በዛ ጊዜ ይሄ እንትን ቢኖራቸው ቀጥታ እንደዚህ አድርገው ሊተረጉሙልን ይችሉ ነበር፣ ፖርኖግራፊ የሚለውን ሐሳብ ማለት ነው። እሺ እንመለስ። ዞሮ እነዚህ ሰዎች እነዚህ መምህራን ባይዘይ የሐሰት መምህራንና ሐሰተኛ መምህራን በጣም ተሳዳቢዎች ናቸው። እንመጣበታለን። ያንን ጸጋ የአምላካችንን ጸጋ as if nothing happened ባይዘይ እኔ መቼስ ሁላችንም ኢሹ አለብን አይደል? ኢሹ ስል ያው ድክመት ይኖራል አይደል? ለንስሐ ጸጸት የሚሰማው ልብ ካለ እግዚአብሔር የባረከው ልብ ነው ያ ልብ። ለምን? በቃ ጸጋው ከሱ ጋር ነው ማለት ነው። እነዚህ ሰዎች ግን አርነት ወጪዎች ነን እያሉ ነው የሚያስተምሩት የሚሰብኩት። በጌታ እራት ላይ መተው እንትን የሚያስተዋውቁት ራሳቸውን ማለት ነው። ወንጌሉ ምን አድርጎናል? አርነት ሰጥቶናል ብለው ይሰብካሉ። ላንብብላችሁ። ራሳቸው የጥፋት ባሪያዎች ሆነው አርነት ትወጣላችሁ እያሉ ተስፋ ይሰጧቸዋል። ሰው ለተሸነፈበት ለእርሱ ተገዝቶ ባሪያ ነውና ይላል። ስለዚህ ደግሞ በእነዚህ ባህሪዎቻቸው እፍረትም የለም ሐዘንም የለም፣ ጭራሽ ሌሎችን የማስተማር ሂደት ውስጥ ናቸው። ይሄ ሁሉ ማወራላችሁ ሁለተኛ ጴጥሮስ ምዕራፍ 2 ላይ ነው። እናንተ ቤታችሁ በደንብ ታነቡታላችሁ። እሺ ወደ ይሁዳ ስንመለስ ይሄንን ጸጋ ለውጠዋል፣ በሴሰኝነት ለውጠዋል። ወገኖቼ again I want to see really ሁላች ማለት እዚህ ያለ ብቻ ሳይሆን እንደ ወጣት ትልቅ ኢሹ እንደሆነ ነው። በብዙ ፎርማሊም እንትን ትግል አለ እና ምናልባት እንደዚህ አይነት ነፍስ ይኖር ይሆን በዚህ በመካከላችን። think of something አሳ ሁክ ተደርጎላት እንትን ስትል በአሳ ወርልድ ቪው ውስጥ ምንም እንደሚጎዳት አታውቅም። ዳት ሁክ ማለት ነው ይገባል አይደል? አንዴ ከገባ ግን very difficult ያንን እንትን አድርጎ ለማለት እና አንድ ሰው ይሄንን እንትን ሐሳብ ስታብራራ ምን አለች? ኦሽን አለ አይደል? ኦሽን እንግዲህ ሰፖዝ ሰማን መዋኘት አይችልም እና ኦሽን ውስጥ ቢጣል ምናልባት በተወሰነ ሜትር ወደ ታች ባለበት እንትን ተስፋ ሊኖር ይችላል ቶሎ ለመውጣት ማለት ነው ወደ ኋላ። ግን at the bottom of the ocean ከእንትን ካለውን nowhere out እና ይሁዳ ተጋደሉ የሚለው የእንደዚህ አይነት ጠንቅ በቃ ጉዳቱን በደንብ ስለተረዳ ነው። እንደው I'm sorry to say this በ5 ደቂቃ ጸሎት ወር በአንድ ቀን ጸሎት ወይም ውደቅ ምናምን ያለን የምናመልጠው እንትን አይደለም። ሲሪየስ የሆነ ፕላኒንግ የሚፈልግ ሲሪየስ የሆነ መንፈሳዊነት በእግዚአብሔር ፊት መጸለይን at some point ደግሞ even ሰዎችን ማናገር ፕሮፌሽናል የሆኑ ሰዎችን even ማናገር ሁላ እስከሚጠበቅበት ሌቭል ማለት ነው።
ያው ሰይጣን በብዙ መንገድ ይሰራል አይደል? እኔ በግሌ ግን በዚህ ጉዳይ ቤተክርስቲያንን እንደሚያፈራርስ እንደሚቃወም ትልቁ ቱል ከዚህ በላይ ሌሎች ሊኖሩ ይችላሉ፣ ዶንት ጌት ሚ ሮንግ፣ ግን ትልቅ ቱል ነውና ተደራሲያኑን ይሁዳ በጣም ማንቃት ይፈልጋል። ጋይስ መጋደል አለባችሁ። ሌሎችንም ተግባራቶችን በእርግጥ ይዘረዝራል። ከሃዲም ናቸው። አንዱን ጌታ ኢየሱስ ክርስቶሳችንን ንጉሳችን ጌታችን ብቻውን ያለውን ኢየሱስ ክርስቶስን ይክዳሉ ብሎ ያንን ሐሳብ ያስቀምጣል። ይገርም። ለዛ ነው ጸጋው ሁሉ ጊዜ ከእኛ ጋር ካለ ተስፋ የሚሆነን ማለት ነው። እግዚአብሔር ይባረክ። እሺ፣ ስለዚህ እነዚህ ሰዎች ከብዙ ጊዜ በፊት ለፍርድ ተጠቀሱ እያለ መጽሐፈ ሄኖክን አንስቶ ይሞግታል። አንድ ጊዜ ሐዋርያ ጳውሎስ አቴንስ በገባበት ጊዜ ከእናንተ ከብዙ ማለት ስለ ወንጌል ሐሳብ እንትን በሚልበት ጊዜ ከእናንተ ከባለቀኔዎች አንዳንዶች እኛ ደግሞ ዘመዶቹ ነንና ብለው እንደተናገሩ ብሎ ጠቅሶ ነበር። አንደኛ ቆሮንቶስ ላይ ደግሞ የምታስታውሱ ከሆነ ሆድ ለመብል ነው፣ መብል ለሆድ ነው። ይሄ የእግዚአብሔር ቃል ነው። በዛ ዘመን ሶሳይቲ የሚያወራውን ሐሳብ አንስቶ ኬዝ መስራት ይፈልጋል። ለሚያቀርበው ኬዝ እንደ ማስረጃ ነው የሶሳይቲውን እንትን። ሴም ቲንግ ከባለቀኔዎች የሚለው በወቅቱ ያሉ የግሪክ ገጣሚያን አሉ። የእነሱን ሐሳብ ይወስድና ይናገራል። ያ ማለት ግን የገጠሙት ግጥም ሙሉ ለሙሉ እንደ ኦቴንቲክ ነው እግዚአብሔር ቃል ነው ማለት አይደለም። ሴም ቲንግ ለቲቶ በሚጽፍላቸው ጊዜ የቀርጤስ ሰዎችን አስመልክቶ ማለት ነው ከገዛ ባለቀኔዎቻቸው ራሱ ከነቢዮቻቸው የቀርጤስ ሰዎች እንደው ዘወትር ውሸተኞች፣ አራዊት በላቶች ምኖች ናቸው ብሏልና ብሎ ይናገራል። አይ ቲንክ የዛ ሰው ጳውሎስ የጠቀሰው ብዙ ሰዎች እንትን ሲሉ አንድ ገጣሚ ነበረ ኢፒመንደስ የሚባል የሱን ሰው ስራ ነው የጠቀሰ ይላሉ። እነዚህ ሶስቶች በምታዩበት ጊዜ ሐዋርያው ጳውሎስ የነሱን ስራ መጥቀሱ ለሚሰራው ኬስ ማስረጃ ያደረገ ነው። ስለዚህ ሴም ቲንግ ይሁዳ ጠንከር ያሉ ሐሳቦችን በተለይ ፍርድ ተኮር በዚህ የይሁዳን ወደ 56-60% እንደ ቁጥሩን አጥርታ 25 ቁጥሮች ነው ያሉት። ስታቲስቲክስ ብሰሩ ወደ 56% ፍርድን የተመለከተ ነው። ዲስ ጋይስ እንደው ለመመለስም ስለማይፈልጉ ያለ ብዙ ማስረጃ ሐሳቦችን እንትን ይል አብዛኞቹም ባይባልም ግን በደንብ ቅድም ካልኳችሁ መጽሐፍ የተዋሳው አለ። ያ ማለት ግን ኦቴንቲክ ነው። ያው ዋናው ሐሳቤ አዋልድ መጽሐፍ ላይ ማብራሪያ መስጠት ስላልሆነ ተረድታችሁኛል አይደል? እሺ እነማን ናቸው እነዚህ ሰዎች? እነማን ናቸው እነዚህ ሰዎች ማለት ካቴጎሪያቸው ካስፈለገ ብዙ ናቸው ሰዎች። ኤግዛክትሊ እንደዚህ ናቸው ተብሎ ባይጠቀስም ሰዎች በግምትነት የሚያስቀምጧቸው ሰዎች አሉ። ለምሳሌ ከሚጠቀሱ ግምቶች መካከል አንዱ እነዚህ ሰዎች ኒቆላያኖች መሆን አለባቸው ብለው ያስባሉ። ኒቆላያን እነማን ናቸው? ኒቆላያን ማለት ደግሞ ቅድም ናት እያነበበልን ነበረ። ልክ አንድ ፔጅ ወደ እንደዚህ ገልጣችሁ በምትሄዱበት ከይሁዳ ራእይን ታገኛላችሁ። ራእይ ምዕራፍ 2 ላይ እነዚህ 7 ቤተክርስቲያኖች አይደል? ስለዚህ ለምሳሌ ኤፌሶንን አስመልክቶ የሚነቅፍበት ነገር ቢኖርም ግን የኒቆላያንን ትምህርት ጠልተሃል እያለ አፕሪሼት ያደርጋል። ጴርጋሞንን በተመለከተ ግን ምን ይላል? ባላቅን ያስተማረ ለበልዓም ትምህርት የሚጠብቁ በዚያ ከእናንተ ጋር አሉ፣ የምነቅፍበት ጥቂት ነገር አለኝ። እንዲሁ የኒቆላውያንን ትምህርት እያለ በቃ እንትን ብሏቸዋል። ስለዚህ ኒቆላውያን ሊሆን ይችላል። ማን ነው ኒቆላውያን? ይሄም 100% እርግጠኛ የሆነ ነገር አለም፣ ግን ብዙ ሰዎች ምን ብለው ይስማማሉ? ሐዋርያት ሥራ ምዕራፍ 6 ይላቸዋል። ዲያቆናቶች ምናምን ሲመረጡ እነሱ በሚመረጡበት ጊዜ ከተመረጡ ሰዎች መካከል አንዱ ኒቆላውስ የሚባል ሰው ነው። ይሄ ኒቆላውስ ሰው በኋላ ላይ ጌታን ክዶ
እንደዚህ አይነት ትምህርትን ሲያራምድ ነበር። ምን አይነት ትምህርት? በጣም ፈኒ እንኳን አይደለም። ልክ ትዝ ይላችኋል ጴጥሮስ አርነት እንትን የሚለው ሴም ቲንግ ነው። የስብከታቸው ዋና ትኩረት አርነት ወጥተናል፣ አርነት ስለወጣን ወንጌሉ አርነት ስለወጣን ህይወታችን እንደፈለገ ጋብቻን በተመለከተ እንደፈለገ ቢሆን ጥሩ ነው በሚል መምህሩም ደቀ መዝሙሩም ኢቭን ኮመን ሴቶች ነበሯቸው። ስለዚህ እኔ በግሌ ይሄ እንግዲህ ይሄ እነዚህ ሰዎች ከሆኑ እና ራእይ ላይ የጴርጋሞን ቤተክርስቲያን ምን አይነት ባህሪያውን ስታዩ አይ ቲንክ ለዚህ ዘመን እኔ በግሌ እነዚህ ሰባቱ አብያተ ቤተክርስቲያን በተለይ ከሶስቱ ላይክ በኋላ ያሉት ለዚህ ለአሁን ላለንበት ዘመን ተምሳሌት ናቸው ብዬ አስባለሁ። ስለዚህ ጴርጋሞን ማለት ምንድነው? ጋብቻ ማለት ነው። ድብልቅልቅ ያለ ጋብቻ ማለት ነው። ቤተክርስቲያንና ቸርች ሜሬጅ የፈጠሩበት ጋብቻ ማለት ነው። ስለዚህ የኒቆላውያን ትምህርት አለ በመካከላቸው እያለ ይናገራል። እሺ ይሄ አንደኛው እንትን ነው። ሁለተኛው ደግሞ ባይዜ ያው ይህንን አስተምሮ እሺ ሁለተኛው አስተምሮ የብዙ ጊዜ የምንለው ሐዋርያው ጳውሎስም ዮሐንስም በጣም ሲሞግቱት የነበረ ብዙ ተምረናል። የነሱ ይሄ ኖስቲሳውያን የሚባሉ ሰዎች ታውቃላችሁ። የነሱም ስጋንና ነፍስን በመለየት አምላክ ምንም ከስጋ ጉዳይ የለም፣ ስጋ ቱታ ነው፣ ስጋ እንደፈለገ ይሁን። ስለዚህ አምላክ ጉዳዩ ከኛ ነፍስ ጋር ነው ከመንፈሳችን ጋር ነው እንጂ የሚል እንትን ስላለ ይሄ በዛ ቤተክርስቲያን ገብቶ ነበር ይላልና ይሄንን አስመልክቶ ቅድም ያልኳችሁ ሲቪር የሆነ ስፒሪቹዋል ኢንፊልትሬሽን በቤተክርስቲያን ገብቶ ነበር ይላል አንድ ጸሐፊ ሲናገር። እና እንዳልኳችሁ አንድ ፔጅ ገልጣችሁ ያነበባችሁት ይሄ ለጴርጋሞን የተጻፈው ማለት ነው። እንግዲህ ዮሐንስን ስታስቡ የመጨረሻው ዮሐንስ እሱ አልነበር? ሐዋርያ ጳውሎስ እንግዲህ ይሁዳም ሌሎቹም ሲታገሉት የነበረው ይሄን ሐሳብ ማለት ነው። ሶ ፖሲብሊ ከ25 ምናምን ዓመታት በኋላ ነው የመጨረሻው ሐዋርያ ዮሐንስ እንግዲህ ራእይንም ሲጽፍ ነበሩ። በጣም ለዛውም በስተው ነበሩ ማለት ነው። ያኔ ከነበሩ ስራዎቻቸው አሁን ይኖራሉና እኔ ያለኝ ዋናው ሐሳብ ዛሬ እነዚህ ሰዎች ካዲ ናቸው። በርግጥ ግን ጴጥሮስ እንደሚለን ቸርች ውስጥ ይመጡና ብዙዎች በመደራታት ማለት ትምህርቱ ራሱ በጣም የሚስብ ነው። ራይት በጣም የሚስብ ስለሆነ በተለይ ለወጣት ይስባል። ታውቃላችሁ አሁን የሴክሹዋሊቲ ኢሹዝ በጣም ለሰው ልጆች is very strong የሆነ እንትን እና ሰዎች ሽንጣቸውን ገትረው ሲከራከራውም አይታችሁ ሊሆን ይችላል። በተለይ በዌስተርን ባሉ ዩኤስ ውስጥ ባሉ ቸርቾች ውስጥ ኤልጂቢቲን በተመለከተ ክርስትናን ትቶ ለመውጣት ራሱ አንድ ዋነኛ ፖይንት አድርገው ያቀርቡታል። ምክንያቱም ከክርስትና በላይ ውስጥ ያለን ሴክሱዋል እርጅን ሴሌብሬት የማድረግ እንትን ስላለ ማለት ነው። ስለዚህ ምናልባት እነዚህ ሰዎች ኦልሬዲ የምኞትን የለመደ ልብ አላቸው። ምኞትን አልፈው ምን ላይ ደርሰዋል? ኃጢአትን አልፈው ኢቭን ክደት። እኔ ምን አምናለሁ እንግዲህ እዚህ ምዛም እንዳልልባችሁ ያዕቆብ ቅድም እንዳልኳችሁ ምኞት፣ ኃጢአት፣ ሞት አይደል? ምኞትን ኦልሬዲ አልፏል። ኃጢአት ላይ ናቸው። በኃጢአትና በሞት መካከል ክህደት የሚባል ነገር አለ። የዘላለምን ሞት ሰው በክህደት ስለሚያጣ ማለት ነው። እና እንደዚህ አይነት የክህደት ልብ በጣም ተዛማች። አንዳንድ ጊዜ በጣም ሰው እንደው መፍራት ያለብን ቱ ማች የሆነ ሪፒቴሽን እና ድፍረት እንደዚህ አይነት እንትን ውስጥ ትንሽ በእግዚአብሔር ፊት መሆን አለብን። በእግዚአብሔር ፊት መውደቅ አለብን። የእነዚህ ሰዎች ትልቅ እኩይ ተግባር በዚህ ፍሬ የተገለጠ ነበርና ማለት ነው። እሺ ሌላው ማውራት እንግዲህ እንዳልኳችሁ ይህንን ሐሳብ ከተናገረ በኋላ
ምንም የመመለስ ልብ ጭራሽ አርነት ትወጣላችሁ እያሉ ስለሚሉ ኦኬ አሁን ማስረጃ ሰጣችኋለሁ እያለ ወደ 8 የሚሆኑ ማስረጃዎችን ይናገራል ጸሐፊው ሐዋርያው ይሁዳ። 8 ዲሞንስትሬሽኖች አሉ። እነሱን ያው ዛሬ አንጨርሳቸው፣ አንዱን ብቻ ዛሬ እናይና በሚቀጥለው ሳምንት እነሱን አይተን እናንተ ግን እንዲያርጉ እናንተ ግን እንደዚህ አድርጉ የሚሉ ነገሮችን ያነሳል። እና የመጀመሪያው ማስረጃ ለምንድነው እነዚህን ሁሉ ማስረጃዎች የሚያነሱት? ሪቫይዝ ለማድረግ አንደኛ በጣም ቤተክርስቲያንን እየጎዳ ነው አስተምሮቱ። እንግዲህ ዛሬውን የጌታ እራት ነበረን አይደል? ካን ዩ ኢማጂን ላይክ ሰዎች መተው ሰሚስ ቢፈጥሩ ነው አቤት እቺ ሳያድርገው። እሺ እንደዛ ስላሉ ሁለተኛ ደግሞ የትምህርቱ እንትን አርነት ወጪነን የመመለስ እንትን ስለሌላቸው ይወንት ስትሪክትሊ ብዙ ማስረጃዎችን ማንሳት ይፈልጋል። የመጀመሪያው ዳሩ ግን ቁጥር 5 ሁሉን አንድ ጊዜ ፈጽሞ ምንም የተማራችሁ ብትሆኑ ጌታ ከግብጽ አገር ሕዝቡን አድኖ የማያምኑትን በኋላ እንዳጠፋቸው ላሳስባችሁ ወዳለሁ ይላል። ባይ ዘ ዌይ ዕብራውያን ላይ ሊሄድ ነው። በጣም ብዙ ስሞች ተጠቅሰዋል አይደል? እነ ሙሴ፣ እነ ሄኖክ፣ እነ አዳም፣ እነ ቆሬ፣ እነ በለዓም፣ ሌሎች ምን ትዝ ይላችኋል? ዕብራውያን ላይ እንደዚህ በአንድ ምዕራፍ ደረጃ የሁሉ ስሞች ብዙ ስሞች የተጠቀሱበት ምዕራፍ የእነዚህ እምነት አባቶች በተነገሩበት አይደል? እሺ ግን ዞሮ ዞሮ አንዱ የይሁዳ መልእክት ልዩ የሚያደርገው ባህሪ ይሄ ነው። ግን ዕብራውያን ላይ የእነዚህን ሰዎች ማለትም ስለ እስራኤላውያን በምድረ በዳ በነበራቸው ጉዞ ምን እንዳጋጠማቸው እንዴትስ ችላ እንዳሉት ምናምን የሚናገር ሐሳብ አለ። ለምሳሌ ምዕራፍ 3 እና ምዕራፍ 4 ላይ ወደ 3 ጊዜ ልባችሁን እልከኛ አታድርጉ እያለ ይናገራል። እነማንን? እነዚህ ከግብጽ ወጥተው በሙሴ መሪነት ተሻግረው የተስፋይቱ ምድር ሊወርሱ ስለሚጓዙት ሰዎች ሲናገር ማለት ነው። ትላንትና እያነበብኩ ነበር ወደ ኋላ ሄጄ ዘጸአት ምዕራፍ 19ን በቃ ዘጸአት ላይ ያለ ዘኍልቍና ከዚህ ጉዳይ ጋር በተገናኘ ማለት ነውና አቤት በአንድ በኩል እኔ አምላኬ የአዲስ ኪዳን ሰው መሆኔ ምናልባት አይ ኩድ ቢ ዋን ኦፍ ከሚጠፉት ልሆን። ምክንያቱም ለምሳሌ ከተሻገሩ በኋላ ከ3 ቀን በኋላ 3 ቀን ሙሉ ውሃ አልጠጡ፣ አጉረመረሙ። በጣም እግዚአብሔር አዘነ። ከዛ ከ2 ወር ደግሞ በኋላ 2 ወር ከ15 ቀን በኋላ እንደዚህ በቃ ልታስርበን ነው እዛው በሞትን እንደው ለምን አወጣን ከግብጽ እያሉ ሲያጉረመርሙ ነበር። እግዚአብሔር ይህን ሁሉ ይቆጥራል። ዘኍልቍ ላይ ሲደርስ 10 ጊዜ እስከ መቼ ነው እነዚህን ሰዎች እንትን ምል ማለት ምናልባት አይ ኩድ ቢ ዋን ኦፍ ዘም እውነቱን ለመናገር ግን ደግሞ አዘ ሴም ታይም ደግሞ የሆነ ዳይናማ ማለት አሁን እኛ እግዚአብሔርን አንዳንድ እግዚአብሔር የገለጠላቸው ሰዎች ጌታን አየን የሚሉ አሉ። በቃ መገኘቱን ምናምን በደንብ ፕሬዘንሱን ፊልም የሚያደርጉ አሉ አይደል? እነዚህ ሰዎች ሊትራሊ ነው ያዩት። ለምሳሌ ቲንክ ማለት ኤክስትራ ኦርዲነሪ የሆነ ምልክት አይተዋል አይደል? ገና ባህሩ ከመከፈሉ በፊት እዛ ጋር ነው ክርክር የጀመሩት። እየመጡብን ነው፣ ለምን አወጣን? እግዚአብሔር እዛ እንደው በገደለን ኖሮ እያሉ ነበር። ከዛ መቼስ እግዚአብሔር ቻለ። እንዲያው መዝሙር 106 ሲናገር ልክ ከተሻገሩ በኋላ ቃሉን አመኑ ይላል። ከዛ ደግሞ ሙሴና መላው የእስራኤል ሕዝብ ደግሞ ዘምረዋል። ትዝ ካላችሁ ማለት ነው። ፈረሱንና ፈረሰኛውን ይጠይ በጣም ትልቅ እንትን ነበረ። ግን ሊተራል ነው ማለት ሕዝብ አይከብድም? እንደ አይነት ሚራክል ቆሞ
ባህር በደረቅ እንትን መሻገር ይሄንን አክቹዋሊ ያየ እንትን ነው ህዝብ ነው አይደል? ኤክስትራ ኦርዲናሪ የሆነ ምልክትን አይቶ በሶስተኛው ቀን ሲጠማ ግን ለምን ወጣን እንደው ይያሉን። ከዚህ በላይ የሚያስደንቀኝ ምንድነው ታውቃላችሁ? መቼስ ያው ሲራቡ ምናምን እሺ ዘጸአት ልክ ምዕራፍ 19 ላይ ሲደርስ ይህንን ሐሳብ አይ ቲንክ ከዚህ በፊት ተናግሬው አውቃለሁ። እግዚአብሔር በሲና ተገለጠ። ይሄ ከተሻገሩ በሶስተኛው ወር ማለት ነው። ተሻገሩና ምን በሲና ተሰበሰቡ ምናምን አይደል? ተራራው ምን ሆነ? የእሳት ቶን ጨሰ። እግዚአብሔር በከባድ ደመና እመጣለሁ አለ። ቀንደ መለከት ነበር፣ ተንደር ነበረ፣ በጣም የሚያስፈራ ፕሬዘንስ ነበር። አንድ ሰው እዛ ጋር ከተሰመረው እንስሳ ራሱ እንዳይደርስ ይሞታል። እና በጣም የሚያስቀኝ ቃል አለ። ህዝቡ ይሄንን አይተው ተርበደበዱ ይላል። በጣም ማጀስቲክ የሆነ እግዚአብሔር ፕሬዘንስ ነበር ማለት ነው። ከዛ ከ40 ቀን በኋላ ደግሞ አሮንን ጠሩና በፊታችን የሚሄዱ በቃ አማልክትን ስሩ። አሮንም በቃ ከግብጽ ያመጡ አማልክት እነዚህ ናቸው። በጣም ስዊግ ታያላችሁ። ከእንደዛ የሚያክል ሚራክል ደግሞ እንደዚህ እና ብቻ ዞሮ ባለማመናቸው እዚህ አይነት ኤክስትራ ኦርዲናሪ ኦሪጂናል እንትናቸው በቃ እግዚአብሔርን አላመኑም ነበር። ፈርዖንን ገና ኦሪጂናሊ እግዚአብሔር ህዝቤን ምን አድርግ ልቀቅ አይደል ያለው? ኦን አድርጎታል እግዚአብሔር ህዝቤ ብሎታል። እሱ ብቻ አይደለም፣ ልክ ሲሻገር መዝሙር 106 ላይ አጭር ትራኪ ታገኛላችሁ። አመነ ህዝብ አይደል? ያመነው ህዝብ ግን መልሶ አላምንም አለ። ለዛ ነው ጸጋውን የለወጠ ጌታውን የካደ የሚል እንትን የሰጠሁት። እሺ ስለዚህ በተደራሲያኑ ልብ ውስጥ እምብርት በቃ በጣም ዋቢ የሚባሉ ታሪኮችን የሚያምኑባቸውን ነገሮች እየጠቀሰ መሞገቻ። ለምን ወደ 8 ዲሞንስትሬሽን የሚሰጠው በዚህ ትምህርት ተገፍተው እንዳይወጡ ነው። በጣም ተሳዳቢ ናቸው በኋላ ምናምን መጣበታለን። ስለዚህ ጋይስ በቀላሉ አይደለም የምታዩት። ምን ያስፈልጋል? ለዚህ ተጋደሉ፣ እንድትጋደሉ ኦሪጂናሊ እንደው በጣም እንድትዘምሩ ምናምን ነበር አላለም። ስለ መዳን ሐሳብ ምናምን ግን ኖ እሱ አይደለም። this is my main point ብሎ እንትን ይላል። እግዚአብሔር ይባርካችሁ። ጨርሻለሁ። መደምደሚያ ልስጥና አንዳንዴ በህይወታችን አንገብጋቢ ነገሮች ምንድን ናቸው? መንፈሳዊ ነገሮች እንዲሆኑ በጣም ላሰምርበት ፈልጋለሁ። የይሁዳ ዋናው ኮንቴክስት ደግሞ አንዱ የሴክሹዋሊዝም ቶፒክ ነው። በኋላ ላይ ባሉት እንትኖች ደግሞ ሌሎች ኢሹዎችንም ያነሳልና እግዚአብሔር ሮሜ ላይ እንደሚናገረው እንግዲህ በኃጢአት ጸንተን ማለት መመከቻ እንደው ተገን አይደለም፣ ጀጅመንታል እየሆንኩ አይደለም። ባይዜ ሲሪየስ የሆነ ኢሹ ካለ ሲሪየስ የሆነ አቋም፣ ሲሪየስ የሆነ በእግዚአብሔር ፊት መውደቅ፣ ፕሮፌሽናል የሆኑ ሰዎችን እስከማማከር ድረስ እንጂ አረ በቃ ንስሐ ገባለሁ ምናምን በሚል እንዳይሆን። ስለዚህ ምኞት ኃጢአት ወይስ ክደት ማለት እግዚአብሔር ይመስገን እኛ የሚወቅሰን መንፈስ አለ አይደለ? ግን ምኞትን የለመደ ልብ በጣም ከባድ ነው። አመንዝሮትን የለመደ አይን በጣም ከባድ ነውና ያለንበትን እንትን እንደዚህ ሲባል ዛሬ በጸጋው የበረታ ነገ እንትን በጣም ተሰባሪዎች ስለሆነን ማለት ነው። እና ያለንበትን ምክንያቱም ዞሮ ወዴት እንደሚጥለን እርግጠኞች አይደለንም። እና it is very wise በእግዚአብሔር ፊት መሆን እና ፍርዱን እውነት ነው ለማለት የሚጠቅሳቸው እንትኖች አሉ። እነሱን ሁሉ እንትን ይላል ይናገራልና በሚቀጥለው ሳምንት ስለወደቁ መላእክት ማለት ስፍራቸውን ያልጠበቁ መላእክት ነበሩ፣ ከዛ መጡ ይለናል። ከዛ ደግሞ ተከራከሩ፣ ሚካኤልና ዲያብሎስ ተከራከሩ ይላል። የነቃየልን ምናምን ሐሳብ ያነሳል። እነሱን ለማየት እንሞክራለን።
እግዚአብሔር ይባርካችሁ። እንጸልይ።